የእስራኤል ሶማሌላንድ ጉዳይ እጅግ አነጋጋሪ ሆኖ በቀጠለበት በዚህ ወቅት ሳዑዲ አረቢያና የተባበሩት አረብ ኤምሬቶች አንገት ለአንገት ተናንቀዋል። የሁለቱ አረቦች ከባድ ትንቅንቅ አሁን ጀምሯል። ሳዑዲ የመጀመሪያውን የቦምብ ጥቃት በየመን የወደብ ከተማ ሙካላ ላይ መፈጸሟ ተሰምቷል። ሳዑዲ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን ነው የተናገረችው። ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻትን የተባበሩት አረብ ኤምሬቶችንም አስጠንቅቃለች። ማስጠንቀቂያው የደረሳት አቡዳቢ በበኩሏ ምላሽ መስጠቷ አይቀሬ ነው ተብሏል። የሁለቱ አረቦች ፍጥጫ በዚህ የየመን የወደብ ከተማ ብቻ ተወስኖ የሚቀር አይመስልም። እስከ ኢትዮ ኤርትራና ኢትዮ ሱዳን ድረስ የሚመጣ ነው። ጉዳዩን ከቀጠናው የኃይል አሰላለፍ ጋር አያይዘን እንመለከተዋለን። አብራችሁን ቆዩ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ሳዑዲ አረቢያ በየመን የወደብ ከተማ ሙካላ ላይ የቦምብ ጥቃት መፈጸሟን የጀርመን ድምፅ ዘግቧል። ሳዑዲ አረቢያ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን ተናግራለች። ሳዑዲ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻት የተባበሩት አረብ ኤምሬቶችን እጅግ አደገኛ ከሆነው ተግባሮች ታቀቢ ብላለች። ጥቃቱን ተከትሎ በሳዑዲ አረቢያና በተባበሩት አረብ ኤምሬቶች በሚደገፉት የደቡብ የሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ተፈጥሯል። የሳዑዲ የመንግስት ቴሌቪዥን ጣቢያ እንደዘገበው ከተባበሩት አረብ ኤምሬቶች ፎጅራ ወደብ የተነሳች የጦር መሳሪያ ጫነች መርከብ ሙካላ መድረሷ ከታወቀ በኋላ ጥቃቱ ተፈጽሟል። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ በርካታ የጦር መሳሪያ ስታራግፍ ነበረም። ከዚህ በተጨማሪ 10 ዓመታትን ለተሻገረ ጊዜ የመን ውስጥ በኢራን የሚደገፉ የሁቲ አማጽያንን ተባብረው ሲዋጉ በነበሩት በሳዑዲ አረቢያ በሚደገፈው የየመን መንግስትና በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳል የተባለው። ሁለቱ ሀገራት በበርካታ ጉዳዮች ተቀራርበው ቢሰሩም በቀጠናው ፖለቲካዊና ምጣኔ ሀብታዊ ጉዳዮች ላይ ሁነኛ ተፎካካሪዎች ናቸው። በተለይም አቡዳቢ በምስራቅ አፍሪካ ቀንድ ተጽዕኖ ከጊዜ ወደ ጊዜ ከፍ እያለ መምጣቱን ተከትሎ ሪያድ ከባድ ስጋት አድሮባታል። ኤምሬትስ በንግድ በምጣኔ ሀብት በባህር በርና በአካባቢያዊ ፖለቲካ ያላት ፍላጎት ከቀንዱና ከሳል ቀጠና ጋር እንድትቀራረብ አድርጓታል። ከሶማሌላንድ ጋር ወታደራዊ ስምምነት ከመፈረም ባሻገር ወታደሮችን እያሰለጠነች ነው። በበርበራ ወደብ የምታደርገው እንቅስቃሴ ወደቡን ወደ ቀጠና የመዳረሻ ለመቀየር ያለመ ነው። ከኢትዮጵያ ጋር ያላት ትስስርም እያደገ ነው። በሱዳን የእርስ በርስ ጦርነት ትሳተፋለች። የሱዳን ጦር ተደጋጋሚ ክስ ያሰማል። ያም ሆነ ይህ ግን ሳዑዲ አረቢያ ከባህረ ሰላጤው ሀገራት የትብብር ማዕከል ውስጥ በአፍሪካ ቀዳሚዋ ኢንቨስት አድራጊ ሀገር ናት። ከአሜሪካና ከቻይና እንዲሁም ከአውሮፓ ህብረት በመቀጠል 4ኛ ደረጃ ላይ ትገኛለች። በኃይል አቅርቦት፣ በወደብ ልማት፣ በማዕድን፣ በግብርና፣ በመሰረተ ልማትና በቴሌኮሙኒኬሽን ዘርፎች ኢንቨስት በማድረግ ትታወቃለች። የተባበሩት አረብ ኤምሬቶች በአፍሪካ ቀንድ በተለይም በኢትዮ ሱዳን ድንበር ተጽዕኖ ይበልጥ ሊጠነክር እንደሚችል የቅርብ ጊዜ መረጃዎች ያሳያሉ። ሳዑዲ አረቢያ በቀጠና ያላት ሚና ቀላል የሚባል አይደለም። በቀይ ባህር ግብጽ የተተካችበት ወታደራዊ ልምምድ ማድረጓ ይታወሳል። በቀይ ባህር ግብጽ የተሳተፈችበትን ወታደራዊ ልምምድ አድርጋለች። ከኢትዮ ኤርትራ ጋርም ወዳጅነቷ ጥብቅ ነው። እንዲያውም ኢትዮጵያና ኤርትራን በድጋሚ ወደ ጠረጴዛ አምጥታ ለማደራደር ከመጋረጃው ጀርባ ብዙ የምትለፋው እርሷ እንደሆነች ይነገራል። ሳዑዲና የኃይል አሰላለፉም ሳዑዲ አረቢያ በቀጠናው የኃይል አሰላለፍ የአስታራቂነት ሚናዋ ጉልህ ነው። በአሰብ ጉዳይ ከባድ ውጥረት ውስጥ ያሉትን ኢትዮጵያና ኤርትራን የማደራደር ተስፋ የተጣለባት ናት። የእንግሊዝ መንግስት ኢትዮጵያና ኤርትራ ንግግር እንዲጀምሩ ግፊት ማድረግ ጀምሯል። የእንግሊዝ መንግስት ሁለቱ ሀገራት ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባለው የኢትዮጵያ መንግስት እያሳየ ያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት እያየለ በመምጣቱ እንደሆነ ቅርብ ጊዜ ተዘግቧል። ሳዑዲ አረቢያ በወቅታዊ የቀይ ባህር አጀንዳ ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ በኩል ጥሪ ቀረበላት። የዛሬ 7 ዓመታት አካባቢ ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂን አደራድራ በኢትዮ ኤርትራ መካከል ሰላማዊ ግንኙነት እንዲፈጠር በማድረጓ ነው። ሳዑዲ በፈረንጆቹ አቆጣጠር 2018 ኢትዮጵያንና ኤርትራን ወደ ሰላም በማምጣት ረገድ የነበራት ተመክሮ ውጤታማ ስለሆነ በዚህኛውም ዙር ተስፋ ተጥሎባታል። በወቅቱ ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ በሳዑዲ አረቢያ ከነበራቸው ቆይታም ባሻገር በተባበሩት አረብ ኤምሬቶች እንዲሁም ተመሳሳይ እውቅና ማግኘታቸው ይታወሳል። አሁን ከተፈጠረው ቀጠናዊ ውጥረት በተለይም በኢትዮ ኤርትራ መካከል ያለውን ውጥረት ለማለዘብ ተስፋ የተጣለውም በሁለቱ የአረብ ሀገራት መካከል ነው።
ከዚህ እንቅስቃሴም ጀርባ ዋነኞቹ አድራጊ ፈጣሪዎች ሁለቱ የአረብ ሀገራት እንደሆኑ ይታመናል። ሁለቱ የአረብ ሀገራት በቀደመው ዘመን በየመኑ ጦርነት በጋራ ተሳትፎ ካደረጉ በኋላ አሁን በባላንጣነት የሚተያዩ ናቸው። የሁለቱን የአረብ ሀገራት መገፋፋት ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ሌላ ግጭት እንዳያመራ ስጋት አለ። በሌላኛው ወገን ኢትዮጵያ ከቀይ ባህር የተገፋችበት መንገድና የባህር በር ጥያቄዋ አንገብጋቢነት ብሔራዊ አጀንዳ እየሆነ የመጣ ቢሆንም ጥያቄው በምን መልኩ ዘላቂ መልስ ያገኛል የሚለው ጉዳይ በፍጥነት ከሚቀያየረው የአፍሪካ ቀንድ የኃይል አሰላለፍ ጋር ተያይዞ አሁንም ድረስ አሳሳቢ ሆኖ ቀጥሏል። አቡዳቢና የኃይል አሰላለፉም የተባበሩት አረብ ኤምሬቶች በአፍሪካ ቀንድ ያላት ተሳትፎ ከፍተኛ ነው። በተለይም በወደብና በወታደራዊ ድጋፍ ስሟ ተደጋግሞ ይነሳል። አቡዳቢ የሰላም እጦት ባለባቸው ጦርነት ባልተለያቸው የአፍሪካ ቀንድ አካባቢዎች ከአንደኛው ተዋጊ ወገን ጋር በመወገን የመሳሪያና የገንዘብ ድጋፍ በማድረግ ስሟ በተደጋጋሚ የሚነሳ ነው። የሱዳን ጉዳይ ለዚህ ማሳያ ነው። በየመንም ጉዳይ እንዳለችበት እሙን ነው። የተባበሩት አረብ ኤምሬቶች በአፍሪካ ቀንድና የሳህል ቀጠና ከሌሎች ሀገራት ጋር ወታደራዊ ስምምነቶችን ተፈራርማለች። ገበያ፣ ኢንቨስትመንትና ፕሮጀክቶች እንዲጨምሩ አድርጋለች። ነዳጅ ላይ ተመሰረተው ምጣኔ ሀብቷን በሌሎች የሀብት ምንጮች እየደገፈችው ነው። በአፍሪካ ቀንድና በሳህል ቀጠና ሽብርተኝነትን፣ እስላማዊ አክራሪነትን፣ የባህር ላይ ዘረፋን በመዋጋት ከውጭ ሆኖ ከመደገፍና ከወታደራዊ ጫና ጋር መታለች። በተለይም የኢራንን፣ የቱርክን፣ የካታርንና የሳዑዲ አረቢያን የምስራቅ አፍሪካ ክፍል ተጽዕኖ ከግምት ውስጥ በማስገባት የድርሻዋን ለመውሰድ አቡዳቢ ከምን ጊዜውም በላይ ላይታች የምትል ሀገር ናት። በዳርፉር የፈጥኖ ደራሽ ኃይሉን በወታደራዊ ድጋፍ እንደምታጠናክረው ብዙሃን መገናኛዎች ዘግበዋል። ኤምሬትስ በሱዳን ጦርነት ውስጥ በቀጥታ ትሳተፋለች በሚል በእነ አልቡርሃን ትወቀሳለች። ከቅርብ ጊዜ ወዲህ ደግሞ ከኢትዮጵያም ጋር ስሟ በስፋት የሚነሳ ነው። የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮችን ማሰልጠኛ የጦር ሰፈር በኢትዮጵያ እየገነባች ነው የሚለው መረጃ ለዚህ ማሳያ ነው። ወታደራዊ ማሰልጠኛው እየተገነባ የሚገኘው በምዕራብ ኢትዮጵያ በቤንሻንጉል ክልል በዳቡስ ወንዝ አቅራቢያ ስለመሆኑ የቅርብ ጊዜ መረጃዎች ያመላክታሉ። እንዲያም ሆኖ በኢትዮጵያ መንግስት ወገን ስለ ጉዳዩ የተባለ ነገር የለም። ወቅታዊው የኃይል አሰላለፍ ሳዑዲ አረብ ኤምሬቶች፣ ግብጽ፣ ቱርክ፣ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሶማሊላንድ፣ ጅቡቲ፣ ሱዳን፣ ኢራንና ካታር ሁለቱ ጄኔራሎች የተሰለፉበትን ጦርነት ጨምሮ ማለት ነው። የኃይል አሰላለፉ በብዙ የሚያነጋግር ነው። በዚህ የኃይል አሰላለፍ ላይ እስራኤል ከሰሞኑ ብቅ ብላለች። በሶማሊላንድ በኩል የወታደራዊ ጦር ሰፈር ለማግኘትና የጋዛ ተፈናቃዮችንም ወደዛ ለማስፈር ከሶማሊላንድ የሀገርነት እውቅና ጋር አያይዛ ብሔራዊ ጥቅሟን ለማስከበር ቴል አቪቭ በዚህ የኃይል አሰላለፍ ብቅ ብላለች። በአዲሱ ኃይል አሰላለፍ መሰረት የየመኑ ሐውቲ ከኢትዮጵያ በኩል ከኤርትራ ጋር ትብብር ይፈጥራል ተብሎ የሚታማው ህወሓትን ጨምሮ የአዲሱ ኃይል አሰላለፍ ቀጣይ ጥምረቶች ብዙ ትኩረት የሚስቡ ናቸው። በሌላ በኩል አሜሪካና እንግሊዝ፣ የተባበሩት አረብ ኤምሬቶች፣ ኢትዮጵያ፣ እስራኤል፣ ኬንያ፣ የጀነራል ዳጋሎ ሱዳን፣ ሶማሊላንድና የምዕራብ ሀገራት በአዲሱ ኃይል አሰላለፍ አብረው ሊታዩ እንደሚችሉ ይገመታል። ቱርክ፣ ግብጽ፣ ሶማሊያ፣ ኤርትራ፣ ጅቡቲ፣ ሳዑዲ አረቢያና የየመኑ ሐውቲ እንዲሁም የሱዳኑ አልቡርሃን ክንፍ በይፋ የእስራኤልን ውሳኔ ተቃውመዋል። የተመድ ጸጥታው ምክር ቤት በሶማሌላንድ ጉዳይ በተጠራው ስብሰባ አሜሪካና አንዳንድ የምዕራቡ ዓለም ሀገራት ለሶማሌላንድ እውቅና የመስጠት እቅድ እንዳላቸው በስሱ ምልክት አሳይተዋል። ኢትዮጵያን ጨምሮ ሌሎች ሀገራት እስካሁን በእስራኤል ለሶማሌላንድ ሀገርነት እውቅና ጉዳይ ይፋዊ መግለጫ አላወጡም። ነገር ግን በተለይ ኢትዮጵያ ቀድሞ የባህር በር የማግኘት እቅድ አካሏ አድርጋ ከሶማሌላንድ ጋር ተፈራርማ ስለነበር ለሀርጌሳ የሀገርነት እውቅና የመስጠት ፍላጎት እንደነበራት በግልጽ ባይነገርም በርከት ያሉ ዘገባዎች ግን ያመላክቱ ነበር። ስምምነቱ በቱርክ አሸማጋይነት ከሶማሊያ ጋር በተደረሰው የአንካራው ስምምነት ሳይተገበር የቆየ ቢሆንም የኢትዮጵያ የባህር በር ፍላጎት አሁንም የተጨበጠ ምላሽ ባለማግኘቱ የኃይል አሰላለፉ በአዲስ መልክ የሚታይ ነው። ከኤርትራ ጋር በዚህ ጉዳይ ውጥረት ውስጥ መግባቷ ግብጽ፣ ሳዑዲ አረቢያ፣ ኤርትራ፣ ጅቡቲና ሶማሊያ በቀይ ባህር ቀጠና ደህንነትና በወደብ ልማት ጉዳይ ለመስራት ማቀዳቸው ይታወቃል። ነገርየው በኢትዮጵያ በኩል ኢትዮጵያን ወደ ቀይ ባህር እንዳትወጣ የማፈን ስልት ሆኖ ቢተረጎምም ኢትዮጵያ ከበባውን ለመገዳደርና የባህር በር ፍላጎቷን ለማሳካት እስራኤል የደፈረችውን ሶማሌላንድን አንድ አድርጎ የመቀበል መንገድ ዳግም ልትቀላቀል ትችላለች የሚል አስተያየት ይሰጣል። በሌላኛው ማዕዘን ደግሞ የኢትዮጵያ መንግስት በሶማሌላንድ የሀገርነት እውቅና ጉዳይ ከመቼውም ጊዜ በላይ ጥንቃቄ ማድረግ እንዳለበት የሚያሳስቡ ምሁራን አሉ። የተባበሩት አረብ ኤምሬቶች በቀጠናው ተጽዕኖ ፈጣሪ ሆና ለመገኘት እየጣረች ነው። ይህን ጥረቷን ግብጽና ሳዑዲ አረቢያ ለማክሸፍ ይሰራሉ። የተባበሩት አረብ ኤምሬቶች የቀጠናው ሁነኛ አጋር ደግሞ የኢትዮጵያ መንግስት ነው። በግብጽና በሳዑዲ የሚደገፈው የሱዳን ብሔራዊ ጦርና ኤርትራ ትንቅንቁን በማጀብ ይሳተፋሉ። በሌላኛው ረድፍ በኤምሬቶች የሚደገፈው የሱዳን ፈጥኖ ደራሽ ኃይል ከኤምሬቶች ጋር ሲሆን በዚህ ብረት ውስጥ ኢትዮጵያም ስሟ ይነሳል። አቡዳቢ ለሱዳኑ ፈጥኖ ደራሽ ኃይል የሚላክ የጦር መሳሪያ መሸጋገሪያ ኢትዮጵያ፣ ኬንያና ደቡብ ሱዳን መሆናቸው ስማቸው አብሮ ይነሳል። ቻድም እንዲሁም።
በሱዳን ጉዳይ በተለይ ኬንያ ከዳጋሎ ፈጥኖ ደራሽ ኃይሉ ጋር በማበር መጠርጠሯ አሰላለፉን ከሌላኛው የሱዳን ጦርና ግብጽ ጋር የሚያያይዘው ነው። እነዚህ አሰላለፎች ሳዑዲ አረቢያና ኤምሬቶች በከፊል የጀመሩት ወታደራዊ ፍጥጫ ቀጣዩን የኃይል አሰላለፍ በተወሰነ መልኩ የሚጠቁም ነው። ሳዑዲ በየመን የወደብ ከተማ ሙካላ የቦምብ ጥቃት የፈጸመችው እንዲሁ በድንገት ሳይሆን ታቅዶበት ነው። ሳዑዲ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን ያሳወቀችው ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻት የተባበሩት አረብ ኤምሬቶችን በማስጠንቀቅ ነው። ጥቃቱን ተከትሎ በሳዑዲና በተባበሩት አረብ ኤምሬቶች በሚደገፉት የደቡብ ሽግግር መንግስት በሚባለው ተገንጣይ ቡድን መካከል ውጥረቱ ከፍ ብሏል። በዚህ ላይ በኒውዮርክ በተካሄደ አስቸኳይ ስብሰባ የታየው የሀገራቱ ልዩነት የኃይል አሰላለፉን የሚያሳይ ነው። ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና ለመስጠት የወሰነችውን ከባድ ውሳኔ ማውገዛቸው ተዘግቧል።